በአፍሪካ ምድር ለመጀመሪያ ጊዜ የተደረገው የሲቲ ማውንቴን ባይክ ውድድር በኢትዮጵያ አዘጋጅነት በአፍሪካ ዋና መዲና አዲስ አበባ በትላንትናው ዕለት በድምቀት ተከናውኗል። በዚህ ውድድርም ከአውሮፓና ከአፍሪካ በድምሩ ከ20 በላይ ሀገራት የተውጣጡ በሁለቱም ጾታ በአጠቃላይ ደግሞ 40 የሚሆኑ ተወዳዳሪዎች ጠንካራ ፉክክር አድርገዋል። ኢትዮጵያ ዓለም አቀፍና አህጉራዊ ውድድሮችን ለማዘጋጀት ተመራጭ ሀገር ስለመሆኗ በሚገባ እያስመሰከረች እንደሚገኝ ተመላክቷል። Nice, otherwise I would not live here. I like very much. በጣም ደስ ይላል። አሁን ላይ እዚህ ነው እየኖርኩ የምገኘው። ይህ ውድድር በአዲስ አበባ መዘጋጀቱ ለኔም ትልቅ እድል ነው የፈጠረልኝ። በውድድሩ እንድሳተፍ ብቻ ሳይሆን ጥሩ ውድድር እንዳደርግም አግዞኛል። It's one of my passions. Really like it. የእውነት በዚህ ያየሁትን ሁሉንም ነገር በጣም ወድጀዋለሁ። በዚህ ደረጃ ውብ የአፍሪካ ሀገር አላየሁም። በከተማዋ አዲስ አበባ በጣም ተገርሚያለሁ። እዚህ በመሆኔ ትልቅ ነገርን ፈጥሮብኛል። Now we are here in Ethiopia. First time for me to visit this country and I'm really excited. ወደ ኢትዮጵያ የመጣሁት ለመጀመሪያ ጊዜ ነው። እዚህ ሁሉም ነገር ለኔ አዲስ ነው። አየር ንብረቱ፣ የውድድሩ ቦታም ምቹ ነው ያገኘሁት። በአመቱ በ7 ሀገራት ብቻ የሚደረገው ዓለም አቀፍ የሲቲ ማውንቴን ባይክ ውድድሩ በአፍሪካ ብሎም በሀገራችን ለመጀመሪያ ጊዜ መዘጋጀቱ ዘርፈ ብዙ ፋይዳ እንዳለው የተጠቀሰ ሲሆን የውድድሩ ጥራት ከፍ ያለ ለስፖርተኞችም የተደረገው መስተንግዶ ኢትዮጵያን የሚመጥን አስደሳች ሆኖ አልፏል። The hospital is traditionally good. መስተንግዶ በጣም አሪፍ ነው። በእርግጥ ኢትዮጵያ በመስተንግዶ ትታወቃለች። ሁሉም ነገር ጥሩ ሆኖ አግኝቼዋለሁ። The people are nice. Yeah, I like it here. በጣም ደስ የሚሉና እንግዳ ተቀባይ የሆኑ ህዝቦችን ተመልክቻለሁ። በተጨማሪም አዘጋጅ አካላቱም ጥሩ ተግባቦት ነው ያላቸው። ሁሉም ነገር በዚህ ምቾት ይሰጣል። የሲቲ ማውንቴን ባይክ ውድድሩ ሀገራችንን ለዓለም አቀፍ ማህበረሰቡ ማስተዋወቅ የቻልንበት መልካም ገጽታን በሚገባ የገነባንበት እንደነበር የተመላከተ ሲሆን መንግስት የስፖርቱ ዘርፈ ብዙ ፋይዳው የጎላ ስለመሆኑም ተነስቷል። ትልቁ የገጽታ ግንባታ ነው። ምክንያቱም በኢትዮጵያ ደረጃ እስካሁን ባደረግናቸው ውድድሮች ላይ ዓለም አቀፍ ውድድሮችም አፍሪካ ደረጃ ያለ ውድድሮችንም ብንወስድ ምናልባት 5-6 ሀገር ላይ ሊተላለፍ ይችላል። አሁን ሲታዩ እያየን ነበር። ከ60 በላይ ሀገሮች ላይ የቀጥታ ስርጭት ሽፋን እያገኘ ነው ይሄ። ስለዚህ የናይል ሽፋን የሚያገኝ ስፖርት የለም። ስለዚህ ለሀገራችን ትልቅ ገጽታ ግንባታ ነው። ዓለም አቀፍ ውድድሮችና በሀገር ውስጥ ማዘጋጀት በርካታ ጠቀሜታዎችን ያሉ ሲሆን እነዚህም የስፖርት ቱሪዝምን የማስፋፋትና የሀገር ገጽታ የመገንባት ማህበራዊ ትስስርን የማጎልበትና የልምድ ልውውጥ ከማሳደግ ባሻገር ለስፖርት ዲፕሎማሲ ግንኙነት ትልቅ ትርጉም አለው።